ወልቃይት ጠገዴ ሰቲት ሁመራ ዞን በቃብቲያ ሁመራ ወረዳ አዲ ህርዲ ከተማ ከ7 ሚሊዮን ብር በላይ በሆነ ወጪ በበጎ ፈቃደኛ ግለሰብ የተገነባው የህዝብ ቤተ መጻሕፍት አገልግሎት መስጠት ጀመረ። በዞኑ የቃብቲያ ሁመራ ወረዳ አስተዳደር በሀገር ውስጥና በውጭ ሀገር የሚኖሩ የአካባቢውን ተወላጆች በማስተባበር በወረዳው የተለያዩ የመሰረተ ልማት ስራዎችን እያከናወነ መሆኑን ገልጿል። ያየፈንቴ ዝርዝር አለው። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ከነጻነት ማግስት በህብረተሰቡ ተሳትፎ የተለያዩ የመሰረተ ልማት ግንባታዎች እየተከናወኑ ይገኛሉ። አቶ ማሩ አምዶም ይባላሉ። ነዋሪነታቸው በአሜሪካ ሲሆን ከነጻነት ማግስት የህብረተሰቡን የልማት ተነሳሽነት በመመልከት በቃብቲያ ሁመራ ወረዳ አዲ ህርዲ ከተማ የህዝብ ቤተ መጻሕፍት በመገንባት ለአካባቢው ህብረተሰብ አስረክቧል። እውቀት የሀገር መሰረት ነው የሚሉት አቶ ማሩ በእውቀት የተገነባ ትውልድ እንዲፈጠር ለማስቻል የህዝብ ቤተ መጻሕፍት መገንባታቸውን ይናገራሉ። እኔ በእውቀት ማመን ሰው ነኝ እና ላይብረሪ ለህዝቡ እዚህ አካባቢ ለሚኖር ሰዎች ላይብረሪ የላቸው እና ህዝቡ እንዲማር እንዲሰለጥን እንዲያርግ ነፃነቱን በደንብ ኢንጆይ እንዲያደርግ ነው ዋናው ዓላማዬ። በልጄ ስም ነው ዘነበ ማሩ አምዶም ይባላል። 1 አመት ሆኖታል ከዚህ ዓለም ከተለየ እና በሱ ስም ይሄን ቤተ መጻሕፍት እዚህ ቦታ የተወለድኩበት ቦታ ነው እንዲሰራ ወሰንኩ። የውስጥ ቁሳቁሶችን ጨምሮ ለቤተ መጻሕፍት ግንባታው ከ7 ሚሊዮን ብር በላይ ወጪ ማድረጋቸውን ገልጿል። በአካባቢው ከነጻነት ማግስት ጀምሮ እየተገነቡ ያሉ የመሰረተ ልማቶችን በመመልከታቸው ደስተኛ መሆናቸውን ያነሱት አቶ ማሩ ሁሉም ህብረተሰብ ለአካባቢው ልማት ድጋፍ እንዲያደርግ ማሳስበዋል። 6.7 ነው ሚሊዮን ነው የተሰራው። ቁሳቁሱ ደግሞ ኮምፒውተሩ፣ ሌሎች ጠረጴዛ፣ ሼልፍ፣ የመጻሕፍቶች በሙሉ ወደ 450 ሺህ ብር ጨርሷል። 7 ሚሊዮን 150 ሺህ ነው የጨረሰው። እዚች ዓለም ለዘላለም አንኖርም። ስለዚህ በተቻለ መጠን ለሀገሬ ምን ላርግ፣ ይሄ ህዝብ ይፈልገናል። ነፃነቱ ካገኘ በኋላ ምንም ነገር የለውም። ስለዚህ አሁን የሚፈልገው የኛ እርዳታ ነው እና የመርዳት እንትናችን ከፍ ብናረግ ጥሩ ነው። የአካባቢው ህብረተሰብ ለ3 አስርተ ዓመታት የመሰረተ ልማት ተጠቃሚ እንዳልነበር የቃብቲያ ሁመራ ወረዳ አስተዳዳሪ አቶ አታላይ ታፈረ ተናግረዋል። ከነጻነት ማግስት በሀገር ውስጥና በውጭ ሀገራት ከሚኖሩ የአካባቢው ተወላጆች ጋር በመሆን የተለያዩ የመሰረተ ልማት ግንባታዎች በወረዳው መጀመራቸውን አንስተዋል። የነበረው የአገዛዝ ስርዓት የቢሮክራሲ ብዙ ችግሮች ስለነበሩበት ወገኖቻችን ማልማት እየቻሉ ያላለንቡበት ጊዜ ነው የነበረው። ነገር ግን ዲያስፖራ ወገኖቻችንና ወዳጆቻችን ያው ለዚህ አካባቢ እና ለማለም በማለት ብዙ ስራዎች እየሰሩ ነው ያሉ። ለምሳሌ በጠጠር መንገድ ወደ 22 ሚሊዮን ብር ባጀት ተይዞለት እየተሰራ ነው ያለው። የኮብልስቶን ምንጣፍ በተመሳሳይ ከ7 ሚሊዮን ብር ባጀት ተበጅቶለት የማንጠፍ አሁን ስራዎች እየተጀመረ ያለበት ሁኔታ ነው ማለት ነው። በአካባቢው የህዝብ ቤተ መጻሕፍት ባለመኖሩ ተማሪዎች የሚፈልጉትን እውቀት እንዳይሸምቱ እንቅፋት ፈጥሮባቸው እንደነበር የገለጹት አቶ አታላይ የቤተ መጻሕፍቱ መገንባት በእውቀት የበለጸገ ትውልድ ለመፍጠር ያስችላልም ብለዋል። ይሄ ላይብረሪ በመገንባቱ ወይም ደግሞ ቤተ መጻሕፍት በመገንባቱ አንዱ ለመጀመሪያ ጊዜ በወልቃይት ጠገዴ በቃብቲያ ሁመራ ወረዳ ለመጀመሪያ ጊዜ ትልቁና ቀዳሚ ቤተ መጻሕፍት ነው ማለት ነው። እዚህ ያለው ወጣት ታሪኩ፣ ባህሉ፣ እሴቱ፣ ወጉ እንዲያውቅ ይደረጋል። ትውልድ ይገነባል። ትውልድ ሲገነባ ደግሞ ሀገር ይገነባል። እዚህ አካባቢ ተማሪዎች በጣም ችግር ነበር። ቤተ መጻሕፍት የላቸውም። የማንበብ ችግርም ነበረ። አሁን ግን ይሄን ቤተ መጻሕፍት ተገንብቶ መጻፍን ገብቶበታል። ለዚህ ከነገ ጀምሮ ራሱ ተማሪ እየመጣ እያነበበ ራሱን የሚለውጥበት ራሱን ተለውጦ ደግሞ ሀገር የሚለውጥበት ስራ ይሆናል ማለት ነው። የህዝብ ቤተ መጻሕፍት ተገንብቶ ለአገልግሎት በመብቃቱ ደስተኛ መሆናቸውን በቤተ መጻሕፍት ምርቃት ላይ የተገኙት የከተማዋ ነዋሪዎች ተናግረዋል። እንግዲህ እግዚአብሔር አምላክ ስሙ የተመሰገነ ይሁን። እኔ በጣም ደስ ብሎኛል። ሀብት ማለት ግን የአእምሮ ሀብት ሲሰጥህ ነው። የሀገር እውቀት፣ የሀገር ቅንነት፣ የሀገር ተቆርቋሪነት ሲኖርህ ነው። ማንም ሳያስገድዳቸው ማንም ሳያሳስባቸው ባልና ሚስት የማይጠፋ የማይፈርስ የማይበሰብስ ታሪክ ሰርተዋል። እንግዲህ ላይብረሪ መከፈቱ በጣም ደስ ብሎናል። ምክንያቱ በእኛ እድሜ ጊዜ ትምህርትም አልነበረም። እዚህ ጥሩ ማሳያ ስላደረጉ ደስ ብሎናል። ሌሎችም መርአያ እንዲሆን እርግጠኛ ነኝ። የቤተ መጻሕፍት ግንባታው በ2 ወራት ውስጥ ተጠናቆ ለአካባቢው ህብረተሰብ አገልግሎት መስጠት ጀምሯል። ለአማራ ሚዲያ ኮርፖሬሽን ለተጠናቀረው ዘገባ ያየፈንቴ አዲ ህርዲ